ሰላም ተመልካቾቻችን እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ ንግድ ማስፋፊያ፣ ለስራ ማስኬጃ እንዲሁም ደግሞ ለመኪና ግዢ የተለያዩ የማህበራዊ አገልግሎቶች ብድሮችን እየፈለጋችሁ ከሆነ በዛሬ ፕሮግራማችን እንግዲህ የተበደር እንደምትችሉ የሚሰጡትን ሰርቪሶች እንግዲህ የተለያዩ ብድር ተቋማቶች ጋር እየሄድን አገልግሎታቸውን የት እንደምታገኙ በዛሬ ፕሮግራማችን የምናሳያችሁ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ተመልካቾቻችን እንግዲህ አሁን የምንገኘው ጎሮ መስጊድ ቱሉ ዲምቱ ታክሲ መያዣ ፊት ለፊት ላይ በሚገኘው ምስክር ህንፃ 4ኛ ፎቅ ቢሮ ቁጥር 401 ላይ በሚገኘው ትጋት የብድርና የቁጠባ አገልግሎት ውስጥ ነው። የተለያዩ አይነት ሰርቪሶችን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ይቆዩ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እስቲ መታወቅ እንዲሁም ደግሞ ድርጅታችንን ማስታወቂልን። እሺ፣ ሳምራዊት ጌቱ እባላለሁ። በትጋት የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ የህብረት ስራ ማህበር ውስጥ በማርኬቲንግ ማኔጀርነት ነው የምሰራው። ያው ተቋማችንም ደግሞ እንዳልኩሽ ትጋት የገንዘብ ቁጠባና ብድር ይሰኛል። እኛም እንግዲህ ዛሬ እዚህ ስንመጣ የተለያዩ አይነት የገንዘብ ብድሮች እንዲሁም ቁጠባ በእናንተ ድርጅት ውስጥ ምን አይነት ሰርቪሶች አሉ? ተመልካቾቻችን እዚህ ሲመጡ እንግዲህ በርካታ የሆነ መረጃዎችን አግኝተው እንዲመጡ ነው የምንፈልገው። ሰፋ ያለ መረጃዎችን ለተመልካቾቻችን እናደርሳለን ማለት ነው። በዋነኝነት እዚህ ትጋት ሲመጡ ምን አይነት ሰርቪሶችን ያገኛሉ? እሺ፣ ያው ትጋት የገንዘብ ቁጠባና ብድር በዋነኛነት የምንሰጠው የቁጠባና የብድር አገልግሎት እንዲሁም ደግሞ የማማከር አገልግሎትን እንሰጣለን። ዋነኛ ዓላማችንም ደግሞ በህብረተሰቡ ዘንድ ጠንካራ የቁጠባ ባህልን በማሳደግ ተመራጭ የህብረት ስራ ማህበር መሆን ነው እና እንዳልኩሽ ደግሞ ቁጠባቸውን ካደረጉ በኋላ በቁጠባቸው ልክ እና በቁጠባቸው ጊዜ ልክ የብድር አገልግሎትን እንዲያገኙ አድርገን የሚፈልጉትን ነገር አቺቭ እንዲያደርጉ እንረዳቸዋለን ማለት ነው። በዛም ውስጥ ደግሞ ቁጠባቸውን አድርገው የብድር አገልግሎቱን ካገኙ በኋላ ስራቸውን እንዴት ማስኬድ አለባቸው የሚለውን የማማከርና የስልጠና አገልግሎትን እንሰጣለን። ስለዚህ ከብድሩና ከቁጠባው ተጨማሪ ደግሞ ምክርም አገልግሎት ያገኛሉ ማለት ነው። መልካም። እስቲ ደግሞ ምንድነው በምን አይነት ዘርፎች ላይ ብድር ትሰጣላችሁ የሚለውን ነገር አሁን ብዙ ጊዜ ሌሎች ቦታዎች ላይ የሚሰሩ ነገሮች አሉ፣ ግን እናንተን ደግሞ በስፋት ነገር ነው። መልካም። እሺ፣ እኛ የብድር አገልግሎት በምንሰጠው ላይ ከ10 ሺህ ብር ጀምሮ እስከ 5 ሚሊዮን ብር ድረስ ነው ለተለያዩ ጉዳዮች ገንዘብ የምናበድረው። እስከ 2 ሚሊዮን ባለው ለአዲስ ንግድም ሆነ ለንግድ ማስፋፊያ፣ እስከ 3 ሚሊዮን ለመኪና ግዢ፣ እስከ 5 ሚሊዮን ደግሞ ለቤት ግዢና እድሳት እናበድራለን። ያው እንዳልኩሽ ደግሞ የህብረት ስራ ማህበር ላይ ሲሆን የሰው ቅድመ ቁጠባ ማድረግ ይጠበቅባቸዋል። ከ30% ጀምሮ እስከ 60% ድረስ ማድረግ የሚችሉትን ቁጠባቸውን አድርገው መበደር ይችላሉ። እንዲሁም ደግሞ እስከ 600 ሺህ ብር ድረስ የቤት ካርታ ወይም የመኪና ሊብሬ ማቅረብ የማይችሉ ደንበኞቻችን በ11% የደሞዝ ዋስትና የብድር አገልግሎት ማግኘት ይችላሉ ማለት ነው። አሁን ለምሳሌ ሰዎች ቤታቸውን ለቤታቸው ብድር ሊበደሩ ይችላሉ። እንዲሁም ደግሞ እሱ ላይ ያለው የቁጠባ ሂደት ምን ይመስላል? መልካም። እሺ፣ የቁጠባ እንትናችን እንዴት ነው ለሚለው ከ30% እስከ 60% አለ። 30%ቱን በ4 ወር፣ 40%ቱን በ3 ወር፣ 50%ቱን ይቆጥባሉ ማለት ነው። ይህን ቁጠባቸውን አድርገው የቁጠባ ጊዜያቸውን እንደጨረሱ ቀጥታ ወደ ብድር አገልግሎቱ ይገባሉ ማለት ነው። እሱን ፕሮሰስ አድርገው መበደር ይችላሉ። እንዲሁም ደግሞ በዋነኛነት እንዳልኩሽ ይህን ቁጠባ እንዲያደርጉ የምናደርገው እኛ ትኩረታችን ሰዎች ብድሩን ብቻ እንዲበደሩ ሳይሆን በህብረተሰቡ ዘንድ ጠንካራ የቁጠባ ባህል እንዲዳብር እንፈልጋለን። ገንዘቡንም ካገኙ ከሰሩበት ከተበደሩ በኋላ የቁጠባ ባህል ካልዳበረ ለተፈለገው ነገር ገንዘቡ መዋል አይችልም እና ጠንካራ የቁጠባ ባህል እንዲዳብር ስለምንፈልግ ይህን የቁጠባ ጊዜ ያደርገንላቸዋል ማለት ነው። ይህን ካደረጉ በኋላ ደግሞ የብድር አገልግሎቱን በማግኘት ብቻቸውን መፍታት ያልቻሉትን ችግር በጋራ በመፍታት ማግኘት የፈለጉትን ነገር እንዲያገኙ እንረዳቸዋለን። መልካም። እንግዲህ ቅድም ስነግሪኝም ቁጠባ ከቆጠቡ በኋላ የሚፈልጉትን ያክል ብድር መበደር ይችላሉ ብለሽኛል እና ቁጠባስ ምን የቆጠቡት እስከምን ያክል ጊዜ ነው? ከቆጠቡ በኋላ እስከምን ያክል? በየዘርፉ ደግሞ የተለያየ አይነት የአበዳደር አይነት ስታይል ስለሚኖር እናንተ ምን ይመስላል? እሺ፣ የኛ ጋር እንዳልኩሽ ከ30% ጀምሮ ነው ቁጠባቸውን የሚያደርጉት። በሚችሉት እንደ አቅማቸው ያደርጋሉ። እኛ አሁን የጊዜ ተመኗን በዚህ ውስጥ ቁጠባቸውን ያደርጉ ብንለን በግድ እዛ ውስጥ ማለቅ አለበት ብለን አናስገድዳቸውም።
እስከቻሉበት ጊዜ ድረስ ቁጠባቸውን ይቆጥባሉ። ግን እስከምን ያክል ጊዜ? አሁን ለምሳሌ ሰው ግራ ሊገባው ይችላል ብዬ አስባለሁ እና እስከምን ያክል ጊዜ መቆጠብ አለብኝ ከዛ በኋላ ብድሩን ለማግኘት የሚለውን ነገር ጥያቄ ሊፈጥርባቸው ስለሚችል እስከምን ያክል ጊዜ? እሺ 30%ቱን በ4 ወር ጊዜ ውስጥ ነው የሚቆጥቡት። 40%ቱን በ3 ወር፣ 50%ቱን በ2 ወር ውስጥ ይቆጥባሉ ማለት ነው። እነዚህን የቁጠባ ጊዜያቸውን አቅሙ ያለው የጨረሰ ይሄን በዚህ ጊዜ ውስጥ ይቆጠባል። በአንዴ መቆጠብ የሚችሉ ከሆነ ደግሞ ቁጠባቸውን አድርገው ወደ ብድር አገልግሎቱ መግባት ይችላሉ ማለት ነው። ስለዚህ መበደር የሚፈልጉትን ብድር ከ30% ጀምሮ እስከ 60% ቁጠባቸውን አድርገው መበደር ይችላሉ። ቁጠባቸውን ሙሉ ለሙሉ ካጠናቀቁ በኋላ ወደ ብድር አገልግሎቱ ይሄዳሉ እና አሁን ለምሳሌ ሰው ጋር ምንድነው መሰለሽ ብድር ቁጠባ ከቆጠብኩ በኋላ አክቲቭ አይሆንልኝም የሚባል ነገር አለ። ለምሳሌ በምፈልግበት ጊዜ አይደርስልኝም፣ አክቲቭ አይሆንልኝም የሚባል ነገር አለ እና እናንተ አሰራር ምን ይመስላል? እኛ የቁጠባ ጊዜያቸውን ከጨረሱ በኋላ የቁጠባ ጊዜያቸውን በጨረሱበት ጊዜ ወደ ብድር ፕሮሰሱ ነው የሚገቡት። ያ የብድር ፕሮሰስ የሚፈጀው ጊዜ ከ15 እስከ 20 ቀን ባለው ውስጥ ያልቅላቸዋል ብለን ነው የምናስበው። ይህ የሚሆነው እንዴት ነው? አንደኛ በዋነኛነት ዶክመንቴሽን አለ ማሟላት የሚጠበቅባቸው ተበዳሪዎች እነዛን ዶክመንቴሽኖች ከብድር ክፍል አሟሉ በተባሉበት ጊዜ ፉሊ ማሟላት የሚችሉ ከሆነ ከኛ ጋር ቀጥታ የብድር ፕሮሰሱን ያገኛሉ። ማሟላት የሚጠበቅባቸውን ነገር ግን በጊዜው ማሟላት ሳይችሉ ሲቀሩ ያው እኛም እሱ ማስያዣቸውን ሲዘን ስለሆነ ብድሩን የምንሰጠው የግድ እነዛ ዶክመንቴሽኖች ማሟላት ይጠበቅባቸዋል። እነሱ ሳይሟሉ ደግሞ እኛ ብድሩን መስጠት አንችልም። ስለዚህ እነዛ ጊዜያቶች እስኪሟሉ ድረስ ጥቂት ጊዜዎች ዲሌይ ሊሆን ይችላል። ግን ያው በእኛ ክፍተት ብቻ ሳይሆን ከደንበኞቻችን በሚፈጠረው ክፍተት ነው እንደዛ የሚፈጠረው ማለት ነው። ስለዚህ ይህን በሚገባ ካሟሉልን ደግሞ ከ10 እስከ 20 ቀን ባለው ውስጥ ፕሮሰስ አድርገው መጨረስ ይችላሉ ማለት ነው። መልካም። ሰው እንግዲህ አንድ ግለሰብ እናንተ ጋር ሲመጣ በደሞዙ ብድር አገልግሎት ማግኘት ይችላል? እኛ ጋር ይቻላል። እንደውም ከሌላዎች ተቋማቶች እኛን የበለጠ ለየት የሚያደርገን ነገር እስከ 600 ሺህ ብር ድረስ በደሞዝ ዋስትና ብድር መስጠታችን ነው። የቤት ካርታ ወይም የመኪና ሊብሬ የሌላቸው ደንበኞቻችን ቤተሰብ፣ እናት፣ አባት፣ እህት፣ ወንድም ዋስ በማቅረብ የ11% የሚበደሩትን ብድር 11% ደሞዝተኛ ዋስ በማቅረብ መበደር ይችላሉ ማለት ነው። ከዚህ ውጭ ተጨማሪ ኮላተራል አንጠይቃቸውም። ያው እዚህ ጋር ቁጠባቸውን ያደርጋሉ። ቁጠባቸውን አድርገው የቁጠባ ጊዜያቸውን ከጨረሱ በኋላ ደሞዝተኛ ዋስ አቅርበው መበደር ይችላሉ ማለት ነው። ስለዚህ ደሞዝተኛ የሆነ ሰው አንድ ግለሰብ ይዘው ቢመጡ ግን የብሩ ተመን ይታወቃል? ምናልባት የደሞዙ ለምሳሌ 100 ሺህ ብር መበደር ከፈለግሽ 11%ቱ 11 ሺህ ብር ደሞዝተኛ ማለት ነው። 200 ሺህ ሲሆን 22 ሺህ እያለ መበደር የሚፈልጉትን እንደዛ ያደርጋሉ። አንድ ሰው መሆን አይጠበቅበትም። እስከ 3 ድረስ ማድረግ ይቻላል። የቁጠባ ሂደትስ? የቁጠባ ሂደቱ እንደሚፈልጉት የብድር መጠን ይለያያል፣ ቫሪ ያደርጋል። ይሄኛው ከ600 ሺህ ያለው ቅድም እንደነገርኩሽ 30% በ4 ወር በ3 ወር ብሎ እንደሚቆጠቡ አይደለም። የብሩ አማውንት ማነስ ስለሚል ይሄ ረጅም ጊዜ አናስጠብቃቸው። ስለዚህ እንደምትፈልግ የብድር መጠን ወይም ደንበኞቻችን እንደሚፈልጉት የብድር መጠን የቁጠባው ጊዜ ይለያያል። ደሞዝተኛ የሚያቀርቡት ግን ተመሳሳይ ነው። መበደር የሚፈልጉትን ብድር 11% ተከፋይ ዋስ ያቀርባሉ። መልካም። ትንሹ ግን ስንት ነው? ለምሳሌ ትንሹን ገንዘብ ተመን ስንት ነው ለመበደር ይፈልጉ? 10 ሺህ ብር። ስለዚህ ከ10 ሺህ ብር ጀምሮ እስከ 600 ሺህ በደሞዝ ዋስትና መበደር ይችላል። መልካም። ሌላኛው ደግሞ መኪናዎች ላይ ያለ የብድር አገልግሎት ደግሞ እንመልከትና ብዙ ጊዜ መኪናዎች ላይ ምንድነው አሁን አንዳንድ ቦታዎች ላይ ሞዴሉ ላይ አትሊስት ሞዴሉ ላይ ራሱ ዲፍረንስ ያመጣል ተብሎ ይታሰባል እና የእናንተ አሰራር በመኪና ብድር ላይ እንዲሁም ደግሞ ቁጠባ ላይ ምን ይመስላል? በመኪና ብድር ላይ እንዳልኩሽ እኛ እስከ 3 ሚሊዮን ብር ድረስ ነው የምናበድረው። ቅድመ ቁጠባቸውን ካደረጉ በኋላ እስከዚህ ያህል ብድር ድረስ ማግኘት ይችላሉ። የመኪና ሞዴል የምንቀበለው ከ2005 በላይ ነው። 2005 እና ከዛ በላይ ያለውን ነው የምንቀበለው። ለኤሌክትሪክ መኪና ለሚፈልጉ ደንበኞቻችንም ደግሞ እንዲሁም መበደር ይችላሉ ማለት ነው። ምናልባት እዚህ ጋር ለየት የሚያደርገው ነገር ምንድን ነው? ለነዳጅ መኪናዎች የሚፈልጉ ከሆነ እስከ 3 ሚሊዮን ድረስ ሲበደሩ በ7 ዓመት ውስጥ ነው ተመላሽ የሚያደርጉት። የኤሌክትሪክ መኪናዎች ሲሆን ግን እስከ 3 ሚሊዮን ባለውም በ5 ዓመት ውስጥ ነው ተመላሽ የሚደረገው ማለት ነው። ከዛ ውጭ ግን ከሞዴል ከ2005 ጀምሮ በመግዛት የኛን አገልግሎት መጠቀም ይችላሉ ማለት ነው። ምናልባት ደግሞ ወለዳችንም ደግሞ የመኪናም ሆነ ለንግድ ለቤት የሚፈልጉ ከሆነ የኛ ተቋም የሚያበረታታ ነው። ለምሳሌ ለንግድ እኛ ጋር 13% ነው ወለዱ፣ ለመኪና ሲሆን 14% ነው፣ ለቤት ሲሆን ደግሞ 15% ይሆናል ማለት ነው። መበደር እንደሚፈልጉት የብድር መጠን የመመለሻ ዓመቱን ቢለያየም
ይህን በማድረግም መበደር ይችላሉ ማለት ነው። መልካም። ግን አሁን ለምሳሌ እስከምን ያክል ጊዜ ቁጠባ ካረጉ በኋላ መበደር ይችላሉ? ቅድም እንደነገርኩሽ ተመሳሳይ ነው የሚሆነው። የመረጡትን የቁጠባ መጠን እችላለሁ ብሎ ያሰቡበትን ይገባሉ። ያን ቁጠባ አድርገው መበደር ይችላሉ ማለት ነው። የቤት ሲሆን ለምሳሌ የቤት ሲሆን ከሌሎቹ ጋር አሁን ከነገርሽኝ ጋር የተመሳሰለ ነው ወይስ ደግሞ ለየት ያለ ነገር አለ? የቤት ሲሆን እስከ 3 ሚሊዮን ባለው ተመሳሳይ ነው ቅድም ከነገሮች ነው። ከዛ በላይ ከሆነ ግን 30% በአንድ ዓመት ጊዜ ውስጥ ነው የሚቆጥቡት። 50% ከሆነ ደግሞ በ6 ወር ውስጥ ይቆጥቡና ነው ወደ ብድር አገልግሎት የሚገቡት ማለት ነው። መልካም። እንግዲህ በርካታ የሆኑ እንግዲህ ከደሞዝ አትሊስት ከደሞዝ ጀምሮ እንግዲህ እስከ መኪና እስከ ቤት ድረስ በእናንተ ድርጅት እንግዲህ ቁጠባም እየቆጠቡ የብድርም አገልግሎት እንግዲህ የሚያገኙበት ቤት ነው እና እንግዲህ አንቺ ደግሞ ሌላ ከዚህም ዘርፎች ውጭ ምን አይነት አማራጮች አሏቸው የሚለውን ነገር ንገሪና። መልካም። በዋነኛነት ከዚህ ብድር ላይ የብድር አገልግሎታቸውን ሲጠቀሙ የቁጠባ የብድር የማማከርን አገልግሎት ከተቋማችን ጋር መጥተው ሲጠቀሙ ከድሮም የምንላት ነገር አለች። ሰዎች ብቻቸውን መፍታት የማይችሉትን ነገር በጋራ የመፍታት ሀሳብ አላማው ነው ያለን። የህብረት ስራ ማህበር ነው፣ ለትርፍ የተቋቋመ ድርጅት አይደለም። ያላቸውን ጥቂት ነገር እኛ ጋር በማምጣት አንድም የቁጠባ ባህል እየዳበሩ ነው፣ ሁለትም ደግሞ በሚቆጥቡት ቁጠባ ልክ ብድር እያገኙ ስራቸውን እያስፋፉ አዲስ ንግድ መጀመር የሚፈልጉም እየጀመሩ በደሞዝ ዋስትና የሚፈልጉም ከሆነ እየተበደሩ አቺቭ ማድረግ የሚፈልጉትን ነገር እጃቸው እንዲገባ እየረዳናቸው ነው ያለ ነው። ስለዚህ ማንም መበደር የሚፈልግ ሰው ቁጠባ ማድረግ የሚፈልግ ሰው የእኛን ተቋም ተመራጭ እንዲያደርግ እንመክራለን። ሌላው ደግሞ የዚህ ተቋማችን አገልግሎት ተጠቃሚ ለመሆን ቅድሚያ የተቋሙ አባል መሆን ይጠበቅባቸዋል። አባል ለመሆን ደግሞ 2 ፎቶግራፍ መታወቂያና 1600 ብር ነው የሚያስፈልገው። 1000 ብር የመመዝገቢያ ነው። 600 ብር መደበኛ ቁጠባ ያደርጋሉ። አሁን የብድር ቁጠባ የማይጀምሩ ከሆነ ደግሞ 6 እጣ ወይም 1 እጣ 1000 ብር ነው የሚሸጠው አክሲዮን እኛ ጋር 6 እጣውን ቢያንስ በ3 ወር ጊዜ ውስጥ መግዛት ይኖርባቸዋል ማለት ነው። ይህንን በማድረግ የአገልግሎታችን የምንሰጠውን ሰርቪስ ተጠቃሚ መሆን ይችላሉ ማለት ነው። ስለ አክሲዮኑ ግን ስለ አክሲዮኑ መግዛት ቢፈልጉ እሱ ላይ ያለውን ሂደት ነገር አክሲዮን ላይ እንዳልኩሽ የብድር አገልግሎትን አሁን መጠቀም የማይፈልጉ ከሆነ ቢያንስ በ3 ወሩ 6 እጣ መግዛት ይጠበቅባቸዋል። ከዛ ውጭ ባለው ግን ለብድር የሚጀምሩ ከሆነ ቁጠባቸውን እያደረጉ ከሆነ ተጨማሪ ክፍያ ሳይከፍሉ ከሚቆጥቡት ቁጠባ ላይ ነው ታሳቢ የሚደረግላቸው ማለት ነው። ስለዚህ አክሲዮኑ በዛ መንገድ መሄድ ይሆናል። እንግዲህ ሌላው ደግሞ ምንድነው አንዳንድ ሙስሊም እህት ወንድሞቻችን እንግዲህ በወለዱ ዙሪያ ላይ የሚያነሱት ጥያቄ አለና እናንተ ጋር አሰራራችሁ ምን ይመስላል? እኛም ለሙስሊም ወንድሞቻችን ከወለድ ነፃ የብድር አገልግሎት እንሰጣለን። ለሚበደሩት ብድር የሰርቪስ ቻርጅ ብቻ ነው የምናስበው። ይህንን በማድረግ ቁጠባቸውን በማድረግ ከወለድ ነፃ አገልግሎት መጠቀም ይችላሉ። እንግዲህ እዚህም ሲመጡ እንግዲህ ቅድም እንደነገርሽኝ ፎቶዎችን እንዲሁም ደግሞ 1600 ብር ሌሎች ነገሮችንም እንግዲህ በደንብ በስፋት ነገርሽኛል። በእኔ በኩል ያለኝ ጥያቄ ጨርሻለሁ። እጅግ የምታስተላልፊ መልዕክት ካለ ንገሪልንና እንለያይ። እሺ፣ እኔ ማስተላለፍ የምፈልገው ነገር ምንድን ነው? ተቋማችን ጋር መጥተው የተቋማችን የምንሰጠውን አገልግሎት እንዲጠቀሙ ነው። ብቻቸውን መፍታት ያልቻሉትን ችግር በጋራ መፍታት እንችላለን። ጠንካራ የቁጠባ ባህል እንዲያዳብሩ ከሌሎች የህብረት ስራ ማህበራት በተሻለ ቀልጣፋ አገልግሎት ነው የምንሰጠው እና ባሉን ብራንቾች ላይ መጥተው መጠቀም ይችላሉ። እኛን ማግኘት የሚፈልጉ ደንበኞቻችን እዚህ ጎሮ ዋና መስሪያ ቤት የቱሉ ዲምቱ ታክሲ መያዣ ፊት ለፊት ምስክር አብ ህንፃ 4ኛ ፎቅ ላይ ያገኙናል። ከዚህም በተጨማሪ ደግሞ አየር ጤና፣ መገናኛ፣ ፒያሳ፣ ቃሊቲ፣ ቡልቡላ እና ጀሙ ላይ መጥተው መረጃ መጠየቅ ይችላሉ። የአገልግሎት ተጠቃሚ መሆን ይችላሉ። ላለው መልካም። እኛም እንግዲህ አሁን የሚገኘው ጎሮ አካባቢ ነው። ነገር ግን በአቅራቢያቸው በነገርሽኝ ብራንች ሄደው መረጃ እንዲጠይቁ እንዲሁም ደግሞ ከታች ስልክ ቁጥሮችን ስለምናስቀምጥ ማንኛውንም አይነት መረጃዎች ቢፈልጉ ደውለው እንዲያገኟቸው እኛ መልእክታችን ነው። እንግዲህ እዚህ ሲመጡ ከቁጠባውም በተጨማሪ ብድርም አግኝተው ብዙ ማማከርም አገልግሎት እንግዲህ አግኝተው የሚሄዱበት አማራጭ አለና እዚህ መጥተው ብድር አገልግሎት እያገኙ እንዲቆጥቡ እኛ መልእክታችን። አመሰግናለሁ። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ መሰን አገልግሎት ማስታወቅ ከፈለገው እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችሁ ማስታወቅ ከፈለጋችሁ የተለያዩ አይነት አማራጮችን ይዘን ቀርበናል። ከእናንተ የሚጠበቀው ከታች ባለው ቁጥር መደወል ብቻ ነው። እኛ ሁሌ ለማስተናገድ ዝግጁ ነን። ተመልካቾቻችን እንግዲህ አሁን የምንገኘው ፒያሳ አራዳ ጊዮርጊስ ቤተክርስቲያን ወደ አዲሱ ገበያ በሚወስደው መንገድ ካፒታል ህንፃ ላይ በሚገኘው ሆፕ የገንዘብ ቁጠባና የብድር አገልግሎት መስጫ ውስጥ ነው። የተለያዩ የሚሰጣቸው
የሚሰጧቸውን ሰርቪሶች የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም፣ እንዴት ነሽ? እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ስንታወቅ አንችልም፣ ድርጅታችንን ማስታወቂያለን። እሺ፣ እኔ አጸደ ፀሐይ ባየው እባላለሁ። የማህበሩ ዋና ስራ አስኪያጅ ነኝ። ተቋማችን ደግሞ ሆፕ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር ይባላል። መልካም። እኛም እንግዲህ ዛሬ የመጣ ነው እዚህ ተመልካቾቻችን ስለ ማይክሮ ፋይናንስ የተለያዩ መረጃዎችን እንግዲህ እንዲያገኙ የተለያዩ መረጃዎችን እንዲሰጭን ነው የመጣ ነው እና በዋነኝነት እናንተ ድርጅት ውስጥ ምን አይነት ሰርቪሶች ይሰጣሉ? እሺ፣ አመሰግናለሁ። ያው መጀመሪያ እኛን መርጣችሁ ስለመጣችሁ እጅግ አድርጌ አመሰግናለሁ። በመቀጠል ያው ተቋማችን የሚሰጠው አገልግሎት የቁጠባ የብድር አገልግሎት፣ የአክሲዮን ሽያጭ አገልግሎት እና የብድር መድን አገልግሎት እነዚህን ይሰጣሉ። ሌሎችም አሉ፣ ያው ዲቴል በርካታ ናቸው። በእርግጥ አሁን ድርጅቱ ሰፊ የሆኑ ነገሮችም ስለሚኖሩ ግን ምን አይነት የብድር አገልግሎቶች ትሰጣላችሁ? ለምሳሌ ምን ነገሮች ላይ ብድር ትሰጣላችሁ? ያው የምንሰጣቸው የብድር አገልግሎቶች ለመኪና ብድር፣ ለቤት ብድር፣ ለንግድ ማስፋፊያ፣ ለአዲስም ለነባርም እንዲሁም ለሌሎች ለማህበራዊ ጉዳዮች የብድር አገልግሎቶች እንሰጣለን። ሁሉም ደግሞ እንደሚያስፈልጋቸው ነገሮች ይኖራሉ ብዬ አስባለሁ። አሁን የዘረዘርሻቸው እና አሁን ላይም እንግዲህ ሀገራችን ላይ በጣም በርካታ የሆነ ማይክሮ ፋይናንሶች አሉ እንደናንተ አይነት ሰርቪስ የሚሰጡ እና እናንተስ ምን አይነት አማራጭ ይዛችሁ መጣችኋል? ለየት የሚያደርጋችሁ ነገር? ከሌሎች የሚለየን አብዛኛው ህብረተሰቡ የሚፈልገው ዝቅተኛ ወለድ በአጭር ጊዜ እና የመመለሻ ጊዜው እጅግ ረጅም ቢሆንላቸው ይመርጣሉ። የእኛ ተቋም ደግሞ ይህንን አሟልቶ ይዞ ነው የቀረው። ለምሳሌ ወለዳችን ከ10 እስከ 12.5 ነው። ብድራችን ደግሞ ከ1 ወር ጀምሮ የብድር አገልግሎት እንሰጣለን። የመመለሻ ጊዜ ደግሞ ማክሲማም እስከ 15 ዓመት እንደ የብድር መጠኑ ይለያያል። ነገር ግን 15 ዓመት ድረስ ይቆያል ማለት ነው? አዎ ይቆያል። እንደ የብድር መጠኑ ይለያያል። የአጭር ጊዜም አለ፣ መካከለኛ፣ የረጅም ጊዜ። ረጅም ጊዜ የሚባለው እስከ 15 ዓመት ነው። ይህንን አገልግሎት ይሰጣል እና ያው ከሌሎች ይሄን ይለያል ብዬ ተስፋ አደርጋለሁ። ወለዱ ራሱ ትልቅ አስተዋጽኦ አለው ብዬ አስባለሁ፣ ሰዎች መርጠው እንዲመጡ እና ሌላኛው ደግሞ ምንድነው ቅድም የዘረዘርሽ ነገር አለ። ለምሳሌ የቤት ብለሽኛል፣ የመኪና ብለሽኛል፣ ሌሎች ነገሮችን ብለሽኛል እና ለምሳሌ የቤቱ ላይ ሲሆን ምን አይነት አስፈላጊ ነገሮች አሉ ከእናንተ የሚሟሉ ነገሮች፣ እንዲሁም ደግሞ እዚህ ከሚመጡ ከስተመሮችን የሚያሟላቸው ነገሮች ምንድን ናቸው? ያው አንድ ግለሰብ ሲመጣ ወደ ማህበራችን ሲመጣ መጀመሪያ አባል ይሆናል። ያው አባል ከሆነ አባላችን ብለን እንጀምራለን። አባል ለመሆን የመጀመሪያ ቀን ሲመጣ ነው? አዎ አባል ይሆናል። አባል ከሆነ በኋላ አባል ለመሆን መታወቂያ፣ 2 ጉርድ ፎቶ፣ መመዝገቢያ ያስፈልገዋል። መነሻ የቁጠባ 500 ያስፈልገዋል። 3 አክሲዮን 3000 4500 ከፍሎ አባል ይሆናል። ከዛ አባል ሲሆን አክሲዮንም ያን ቀን የሚወስደው ማለት ነው አይደል? አክሲዮን ያልገዛ አባል አይሆንም። ስለዚህ ደግሞ አሁን ለምሳሌ የቤት ሲሆን ምን ነገሮችን ያሟላ ነው የሚሆነው? ያው የቤት ብድር ለማግኘት መጀመሪያ አባል መሆን ይጠበቅባታል። አባል ለመሆን እንደነገርኩሽ መታወቂያ፣ 2 ጉርድ ፎቶ፣ መመዝገቢያ፣ መነሻ የአባልነት ቁጠባ እና አክሲዮን ያስፈልገዋል። ይህንን ከከፈለ የብድር ቅድመ ቁጠባ ያስፈልገዋል። የብድር ቅድመ ቁጠባ በመቆጠብ ከ25 እስከ 30 ነው። እንደ የብድር መጠኑ ይለያያል። የብድር ቅድመ ቁጠባ ከቆጠበ በኋላ ሌላ ዋስትና ሳያስፈልገው፣ ሌላ ተጨማሪ ዋስትና ሳያስፈልገው የሚገዛውን ቤት ብቻ በማድረግ የብድር አገልግሎት ማግኘት ይቻላል። እስከምን ያክል ጊዜ ሊቆጥብ ይችላል? ያው እንዳቆጣጠው የቁጠባ አይነቶች ከ25% ጀምሮ ነው እና የጊዜው ደግሞ ከ1 ወር ጀምሮ ነው። ስለዚህ እስከሆነ ድረስ ደግሞ እንዳቆጣጠቡ ጊዜውም ይለያያል። ከ1 ወር ጀምሮ የተለያዩ ጊዜያቶች አሉ። 1 ወር፣ 3 ወር፣ 4 ወር፣ 6 ወር እነዚህ ጊዜያቶች ስላሉ እንዳቆጣጠቡ ነው። ስለዚህ ማክሲማም ጊዜው 6 ወር ነው። እናንተስ ደግሞ አሁን ብድሩን ወዲያው አክቲቭ የምታደርጉለት በምን ያክል ጊዜ ውስጥ ነው? ገንዘቦቹ ከቆጠበ በኋላ ነው ወይስ እንዴት ነው? ቁጠባና ብድር ነው ተቋማችን የሚሰጠው፣ ቁጠባና ብድር ነው። አሁን ለምሳሌ ቆጥቦ የብድር አገልግሎትን ለመውሰድ ከፈለገ ቁጠባውን ከቆጠበ በኋላ ነው የሚያገኘው ወይስ ደግሞ ቀድሞ ብድር አገልግሎት ከተሰጠው በኋላ ነው የሚቆጥበው? መጀመሪያ ቁጠባ ነው። ቁጠባውን ከቆጠበ በኋላ በምን ያክል ጊዜ ውስጥ አክቲቭ ይሆንለታል? ከ1 ወር ጀምሮ ብድሩን ማግኘት ይችላል። ስለዚህ እሱም ከፍሎ የሚጨርስበት መጠን ደግሞ እስከ 15 ዓመት ነው ብለሽኝ ነበር። 15 ዓመት ከዛም በላይ ሊሆን ይችላል ብለሽኝ ነበር እና እስከዛ ድረስ በደንብ ቤቱን አስይዞ መቆጠብ ከዛ ደግሞ ብድሩን ማግኘት ይችላል ማለት ነው። የመኪና ሲሆን ለየት ይላል ከቤቱ ወይስ ተመሳሳይ ነው? ወለዱ ሰንደይ ነው?
ተመሳሳይ ነው። ሆፕ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር የተለያየ የዋስትና አማራጮች አሉ። የመኪና፣ የቤት፣ የደሞዝ ዋስትና፣ የባንክ ሼር ሰርተፊኬት እንዲሁም የጠለፋ ዋስ የዋስትና አማራጮች ይሰጣል። አሁን ለምሳሌ ተመልካቾቻችን ምናልባት መኪናው ላይ አንዳንድ ጊዜ ይሄ መኪና ሞዴል አማራጭ ሊኖር ይችላል። ለምሳሌ አንዳንድ ጊዜ ከ20 በላይ ሊሆኑ ይችላሉ። ምናልባት ብድር ሊሰጥባቸው የሚችሉ መኪና ሞዴሎች ሊሆኑ ይችላሉ። እናንተ ጋር እንደዚህ አይነት ነገሮች አሉ? አዎ፣ ከ2000 ጀምሮ አንድ ተበዳሪ እንደየብድር መጠኑ ብድሩ ከፍ ሲል የሞዴሉ ደግሞ ወይም ደግሞ መኪናው የተመረተበት ዓመተ ምህረት ከፍ እያለ ይሄዳል። ከ2000 ጀምሮ እንቀበላለን እኛ። ስለዚህ ከ2000 ጀምሮ ያለውን በሙሉ ትቀበላላችሁ። ግን ደግሞ የብድር አይነት ውስጥ ልክ እንደ ቤቱ ይሄን በአንድ ወር ጊዜ ውስጥ ካቆጠበ በኋላ ይመቻችለታል? አዎ፣ ከአንድ ወር ጀምሮ የብድር አገልግሎት እንሰጣለን። የሚያስይዘው ነገር ምንድን ነው? ለመኪና ከሆነ የሚገዛው መኪና ብቻ እሱን በማስያዝ ተጨማሪ ዋስትና ሳያስፈልገው የብድር አገልግሎት ማግኘት ይችላል። ብዙ ጊዜ እኛ ሰዎች ያው ብድር ስናስብ ትላልቅ ነገሮች ላይ ለምሳሌ ቤቶች ላይ ይችላል፣ መኪናዎች ላይ እናስባለን። አሁን በደሞዝ ወይም ደግሞ ትናንሽ ገንዘቦችንም እንግዲህ ተመልካቾቻችን የራሳቸውን መንቀሳቀሻ የሆነ ስራ ቢፈልጉ የብድር አማራጭ እናንተ ጋር ያገኛሉ እና ስለሱም ደግሞ ትንሽ ነገር ንገሪኝ። ይችላል። አሁን አንዳንዴ በዋስትና በማጣት ብድር አገልግሎት ላይ ያገኝ ይችላል እና ይህንን በማሰብ በመንግስት ሰራተኛ የሌላ ሰው የደሞዝ ደብዳቤ በማጻፍ ወይም ደግሞ የጠለፋ ዋስ ማለት እዚህ አባል ሆኖ ተመሳሳይ ቆጥበው እርስ በርሳቸው ተጨማሪ ዋስትና ሳያስፈልጋቸው ወይም ደግሞ በባንክ ሼር ሰርተፊኬት ይህንን በማድረግ ያለምንም ንብረት መበደር ይችላሉ። ትንሽ ለምሳሌ አንድ ሰው ትንሽ መበደር የሚችለው ገንዘብ ስንት ነው? እስከምን ያክልስ ገንዘብ ሊበደር ይችላል? ሚኒመም እና ማክሲመሙ ስንት ነው? ትንሹ የፈለገው ያው የአባሉ ፍላጎት ነው። ትልቁ ግን ለጊዜው እስከ 5 ሚሊዮን ነው የብድር ጣራችን። ስለዚህ አንድ ሰው እስከ 5 ሚሊዮን መበደር ይችላል ማለት ነው አይደለ? ኦኬ። በምን ያክል ጊዜ ውስጥስ እናንተ ታመቻቻላችሁ? እንዲሁም ደግሞ እሱስ ቢሆን ደግሞ ምን ነገሮችን ሳሁን እንደነገርሽኝ ቅድም ለመኪና ሲሆን የሚያስይዘው ነገር አለ፣ ለቤት ሲሆን የሚያስይዘው ነገር አለ። ለገንዘብ ሲሆን ደግሞ የሚያስይዘው ነገር ምንድነው? ምን ነገሮችን ማሟላት አለበት? ለመኪና ከሆነ ያው ቅድም እንደነገርኩሽ የሚገዛው መኪና ብቻ ነው የሚያስይዘው። ለቤት ከሆነ የሚገዛው ቤት ነው። ለሌሎች ማህበራዊ ጉዳዮች ከሆነ ንብረት ከሌለው በጠለፋ ዋስ፣ በመንግስት ሰራተኛ፣ በባንክ ሼር ሰርተፊኬት ዋስ በማድረግ የብድር አገልግሎት ማግኘት ይቻላል። ከምን ያክል ጊዜ በኋላ እናንተ አክቲቭ ታደርጉታላችሁ? ከአንድ ወር ጊዜ ጀምሮ። እሱም ከአንድ ወር ነው ማለት ነው? እሱስ ግን እስከምን ያክል ጊዜ መቆጠብ ይችላል? እስከ 15 ዓመት? ይሄኛው ነው የገንዘቡ ነው? እንደ የብድር መጠኑ የብድር መመለሻ ጊዜ እንደ የብድር መጠኑ ይለያያል። አሁን ለምሳሌ ቅድም እስከ 5 ሚሊዮን ድረስ መበደር ይችላል ብለሽኛል። ለምሳሌ 1 ሚሊዮን ቢበደር እስከምን ያክል ጊዜ ሊቆጠብ ይችላል? ኦኬ፣ ለምሳሌ 1 ሚሊዮን ቢፈልግ አንድ ተበዳሪ በአንድ ወር ማግኘት ይቻላል አስቸኳይ ከፈለገ። ሌላው መደበኛው የሚባል ደግሞ 3 ወርም 4 ወርም 6 ወርም እንደሱ አቆጣጠር በማንኛውም ጊዜ ቁጠባ አሟልቶ በጨረሻ ጊዜ ብድሩን ማግኘት ይችላል። ስለዚህ በምን ያክል ጊዜ ውስጥ ይመልሳል? መመለሻ ጊዜ ለ1 ሚሊዮን ከሆነ ለምሳሌ በ7 ዓመት ብድሩን መመለስ ይችላል። አመቱም ከፍ ያለ ብድሩን ከፍ ሲል አመቱም ከፍ ይላል ማለት ነው አይደል? የሚመልስበት ጊዜ። እናንተን ተመልካቾቻችን ምናልባት በእኔ በኩል ያለኝ ጥያቄ ጨርሻለሁ። አንቺ ግን ምናልባት ያልተጠቀሰ ነገር አለ፣ ተመልካቾቻችን ብዙ ነገሮችን አውቀው እዚህ ቢመጡ የምትያቸው ሀሳቦች ካሉ አንሻቸው እና አድራሻችሁ እንዴት ማግኘት እንደሚችሉ፣ ሌላም ብራንቾች ካላችሁ እንዲሁም ደግሞ ሶሻል ሚዲያዎች የምትጠቀሙ ከሆነ መረጃም ደግሞ እናንተ ጋር ደውለው እንዲጠይቁ ቁጥሮችን አስቀምጡልን። ያልተጠቀሱ ነገሮች ያሉ ያው የሚሰጠው አገልግሎት ቁጠባ፣ ብድር፣ አክሲዮን ሽያጭ አገልግሎት እስከሆነ ድረስ ጊዜውም አውቀውታል። በዚህ አጋጣሚ ያው ለሚቆጥቡት ብርን ወለድ እንዳለው ማሳወቅ ፈልጋለሁ። ሌላው በተጨማሪ የጊዜ ገደብ ቁጠባ የተሻለ ከባንክ በተሻለ ወለድ የምንከፍል መሆኑን እና እንዲቆጡ በዚህ አጋጣሚ መንገድ ፈልጋለሁ። ሌላው በተጨማሪ ያው በቀሪ ዕዳ ለምሳሌ አሁን ወለዳችን ብድር ከወሰዱ በኋላ ሲመልሱ በቀሪ ዕዳና በተጠቀሙበት ጊዜ ብቻ ነው ወለዱ የሚታሰበው። ለምሳሌ አንድ ተበዳሪ ብድር ቢወስድ
ለ10 ዓመት ተዋውሎ በ5 ዓመት ቢከፍል የ5 ዓመት ወለድ ብቻ ነው ወለድ የሚከፍለው ማለት ነው። እና ይሄን ተጠቃሚ ያደርጋቸዋል ለአባላቶች ወይም ለማህበረሰቡ። ያው ተቋማችን የተመሰረተበት ዓላማ የተበታተኑ እውቀቶች፣ የተበታተኑ ብሮች፣ የተበታተኑ ሌሎችም አንድ ላይ ሰብስበሽ የተሻለ ኢኮኖሚያዊ፣ ማህበራዊና ሌሎች ችግሮች ለመፍታት የተቋቋመ መሆኑን በዚህ አጋጣሚ ማሳወቅ እፈልጋለሁ። ምን የምትገኝበትን አድራሻችን ፒያሳ ጊዮርጊስ ቤተክርስቲያን ከፍ ብሎ ወደ አዲስ ገበያ በሚወስደው መንገድ የአዲስ አበባ ሜዲካል ኮሌጅ ፊት ለፊት ያለው ካፒታል ህንፃ ይባላል። 2ኛ ፎቅ ቢሮ ቁጥር 207 ወይም ፍርድ ቤቱ አጠገብ አራዳ ምድብ ችሎት አጠገብ ያለው። መልካም። ሆፕ የገንዘብና የብድር ቁጠባ አገልግሎትን ብለው ቢመጡ ደግሞ ማግኘት ይችላሉ ብዬ አስባለሁ። ሰፋ ያለ መረጃዎችንም አድርሰናል። ተመልካቾቻችን እንግዲህ ብዙ መረጃዎችንም አግኝተዋል ብዬ አስባለሁ። ደውሎ መጠየቅ የሚፈልጉ ተጨማሪ መረጃዎችንም ስልክ ቁጥሮችን እኛም ከሳት ስለምናስቀምጥ ደውለው እንዲጠይቋቸው ከእናንተ ጋር እንግዲህ አንድ ላይ ኮላቦሬት አድርገው እንዲሰሩ እኛም መልእክታችንን አመሰግናለን። እናመሰግናለን።